ቪኒ ያጎደለው ወያለው ቪኒ ያጎደለው እውነት ቪኒታ ባታታ ና በቃ እውነት በቃ ና በቃ እኔ ተስማምተናል በቃ ና እንዴ እንዲማ ሊጉን ሊቀለኝ አይገባም እንዴ ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ ትንሽ የሚቀናቀነኝ ሁለተኛ እንኳን የሚወጣ አረ እንደዚህ አታስደብሩታ ሊጉን ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬኒንጋችን ወደነ የቋጠሮ ትሬኒንግ በድል አጠናቀናል ተመልሰናል አባቴ አቋማ ተመልሷል ወያላ አይተን በቃ ወያላ እሸው ማን 3-1 ተሸንፈናል በጣም ነው የሚያናድደው ውጤቱ ማለት ነው ግን ከዚህ በኋላ ስለማንሸነፍ እንደዚህ ፕሪሲዝን ላይ ካልተሸነፍንሽ መቼ እንሸነፋለን ገብቷችኋል አርቴታ ማየው ምናምን ወጣቶች ማስገባት ጀመረ ባከና ረሰከንዳፍ እንደበር ምናምን ሲጀመር ዛሬ የተጫወቱት ከሪያል ቤቲስ ጋር ጨዋታ ምናምን ለፕሪሲዝን አይደለም ማሊያውን ለማስመረቅ ነው ይጩት ምንም ይሄ እኛ ለማሸነፍ አይደለም ሲጀመር ይገባ ነው ማሊያውን በደንብ ለማሳየት ነው እንዴት ነው ማሊያው ያምራል ወይ ከቁምጣው ጋር ያ ማንኛ ሌላ ነገር አንጫወትም ምን ሆነ ነው እንዴ ፕሪሲዝን ነው ያትጨናነቁ ገብቷችኋል አይደለም እንዳለ ወጣቶች ምናምን ማይተውቁ ከአካዳሚ ምናምን የማአት ሰው ነበር ሲገባ የነበረው ማለት ነው ገብቷችኋል አይደለም እንደውም አይቻልም ብሎት ነው እንጂ አንድ ሴት ተጫዋች ሊያስገባ ነበር አይቻልም ተብሎ ገብቷችኋል አይደለም ማለት ይሄንን ያህል ሲሪየስ የሆነ ጨዋታ አልነበረም 3-1 ግን መሸነፋችን ያናድዳል ኦፍ ኮርስ ውጤቱ መጥረብ ነበረበት ማን ሴት ፒስ ከዚህ በኋላ ኮንሲድ እንዳታርጉ በሁለት ጨዋታ ሁለት ሴት ፒስ ገብቶብናል ኦፍ ኮርስ ፕሪሲዝን ነው ኬፓ ነው በረኛው ምናምን ነገር ግን ማለት ነው ይሄን ነገር አቮይድ ማድረግ አለበት ኬፓም ብትሆን ማለት ነው ገብቷል አይደለም ማለት ስለዚህ ያበደ ማሊያ ነው ምናምን ነገር 3-1 ተሸንፈናል ያው እንዳትናደዱ ያን ያህል ገብቷችኋል አይደለም ፈርስት ሃፍ ላይ የተናደድኩት የሚያስጠላ ጎል ስለገባበት ነው እዚህ ይቆማል 90 ዲግሪ ላይ ይገባበታል ምናምን ነገር በጣም ነው የተናደድኩት አንዴ ሃይድሬሽን ብሬክ ልውሰድ በዛው ይሄ ማሊያ ያበደ ነው ማለት ነው ወዲያው እንገዛዋለን አርሰናል 3-1 ተሸንፏል ባለፈው 4-1 ነበር ያሸነፈው ባለፈው አርሰናል 4-1 ነበር ያሸነፈው ዛሬ ደግሞ 3-1 ተሸንፏል ጂሮናን 4-1 አሸነፈ ሌላኛው የስፔን ክለብ ሪያል ቤቲስ ደግሞ አርሰናልን 3-1 አሸንፎታል አንተ በረኛ ያንን ዋንጫ እንደዛ የለፋንበትን ዋንጫ እኮ በሲቲ ካስበላህም በኋላ አንሶ አሁንም ፕሪሲዝን ላይ እንደዚህ አይነት ደካማ እንቅስቃሴ ታሳያለህ ኬፓ እኔ ሲጀመር ከቼልሲ ቤት ጠላት እንጂ ወዳጅ ነገር መጥቶ አቅም ጀም መጥቶ እኮ ስለማያውቅ እኮ ነው እኔ ወይኔ ለማንኛውም ፕሪሲዝን ነው ያው በአግባቡ ሰጥተውናል ለጥፈውናል በሜዳና በደጋፊያቸው ፊት ወስደው እንዴት ያርጋውን ያስተኙን ስለ አንድ አልቋል ጨዋታው ለማንኛውም በእንቅልፍ ያልፋል ጀም ታዩ ምንድነው ሁሌ ድሎት የለም ባለፈው 4-1 አሸንፍ አይደል አሁን 3-1 ብትሸንፍ ምን ልትሆን አታፍጥ ወደዛ አታፍጥብኝ ኮምፕሊንግ አርገ ሼር አርጋ ደርስ ሁሌም አታፍጥ አታለቃቅስ ተኛ የባለፈውን 4-1 አሙቀ ብላ ዛሬ ተለጠፋል በቃ ይሄን ነው ረኒ ወጣ እኔ ዛሬ ሰምስተሽ ገርሞኛል ብቻ ግን ይመቻችሁ ጀምሮ 3-1 ተሸንፈናል ፒስ እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ ከሰከንድ ሃፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም አርቴታ እንዴት ነው የሚበሽቀው ይናደዳል የሚለው አይገልጸው መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን ያገለባበጠ ይቀይረዋል ሪያል ቢትስም እና አንቶኒን ሳይጠቀም ነው ያሸነፈ ቅጥቅጥ አድርጎ ምንም አይነት ሳክስ የለም ትክክለኛ ቻምፒየንስ ሊግ ቻምፒየንስ ይገብቷል እኮ እዛ እነ ጂሮናን ምናምን የወረዱትን ሰክስ አሸንፈን ሪያል ቤቲስ ጋር የለም እንደዚህ አይነት ነገር ለማንኛውም የሚያራዳ ልጆች ቆንጆ ቋጠሮ ነበር በስርዓት ነው የቋጠሩ ፍሬንድሊ ምናምን የሚባል ነገር የለም ካሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ ቻምፒየንስ ሊግ በጊዜ ትሰናበታለህ የለም ቀጣይ አመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ አመት ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ እንግዛት ግራ ግዛት ምናምን የሚባል ነገር የለም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ ኬዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም በውሰትም ቢሆን ከፍለንም ቢሆን ውሰዱልን ጋብርኤል ኢየሱስ የሚባል ሰውዬ የምትበላው ገንዘብ የጠላት ገንዘብ እንዴት አባህ ነው የምትጮተው አጨሰኝ እኔ አጨሰኝ ዛሬ አጨሰኝ አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን በእናታችሁ ውጡ ደሞ ሌላው ውድ ማለት ነው አርቴታዬ ሞስኩዌራ ነው ሳሊማን የሚተካው ቤን ዋይትን አይተካም የመጀመሪያ ወራት ላይ ሳሊባ የለም አስብበት አባቴ እንደለጠለጣለን ሞስኩዌራ ያዋጣም
ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናቸውን አንዳንድ ነገሮች ነው የምነግራችሁ ያጽፉኝ እና እነዚህ ቀራቀምቦ ሰው ውጡ ከክለቤ 3-1 ተሸንፈናል። ለማንኛውም ደራደሩ። አርስዬ አንቺንስ ሰጡሽ ለጠፉሽ? ወይኔ ለጥቂት እኮ ነው ለጥቂት በሁለት ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት ሁለት ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር፣ ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን ሁለት ያልተሸነፉም ሲያሳዝኑ። ባንተ ነው ማማሬ ባንተ ነው። ጨዋታው በደርሰን ነው እንዴ ጋይስ? ጨዋታው አፍታይ ገና ግማሽ 45 እየተለጠለጠች ነው ወይ ያለው እግዚአብሔር ምስክሬ 3-1 ምን ጉድ ነው መድኃኒዓለም። እንግሊዝ ፕሪሚየር ሊግ እንደ 3 ጎል ሊገባ ለጸልየ ነው። ምንድነው ጨዋታው ጋይስ? አንድ ቦል ነው እንዴ? ግራ ገባኝ እኮ እናቴ። እኔ ምሬ ገና በ45ኛው ደቂቃ እየተለጠለጠች ነው 3 ጎል። መቼም ከ45 ደቂቃ ገብተሽ 4 ጎል አግብተሽ አታሸንፊም እናቴ። እኔ ምሬ ነው። ምንድነው ቻምፕ ቪኒ እንደማይመጣ ተነግሯቸው ገብተው ደንግጠው ነው እንዴ? ምንድነው ማለት ቻምፕ እሱ ነው? ምንድነው ችግሩ? 3-1 ነው ቻምፕ። ምንድነው ማለት ምን ማድረግ ይቻላል? ቻምፕ ቪኒ የማይመጣም ባርኮላም ሊቨርፑል ነው አለ እኮ ቻምፕ። እንዲህ ነው መወዳጀት። አያችሁ፣ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ፣ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታረጋላችሁ። ስትወዳጅ እንደዚህ በክፉም በደጉም አይደለ? ወዳጅነት ማለት እንደዚህ ነው። አያችሁ፣ ሁሉም የእንግሊዝ ቲም ጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። አያችሁ፣ ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኑዋኔሪ ምንድነክ ኑዋኔሪ? አረ ቆይ አንተ ቆየኝ። ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም እንደው ቢቻል ኦቨር ቤንች መሆን ያለብክ በረኛ ነኝ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ ኑዋኔሪ? ውሰት አምሮክ ነው ውሼ እንዲህ ልቀቁኝ በል። የለህም እኮ መሀል ላይ አባቴ የለህም እንዴ ሀቨርት። እሺ ቆይ አረ ጉዴ ኢየሱስ! አረ ማን የሳውዲ ክለብ የተባልከው ፍጠን እንጂ ውሼ ፍጠን እንዴ! እና ምንድነው ዋናው መወዳጀት ነው። አያችሁ እንዴ ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ሆናሉን ብለሽ እንዳቲ በኤምሬትስ ካፕኛ ቀልዳናቀ በከሉ ካዲሽ ደረሰ በከሉ ለንደን ውስጥ ምን እየተፈጠረ ነው ፋሚሊ? እንደምትዩት አርሰናል ከሪያል ቤቲስ አርሰናል 3-1 ተሸንፏል። አርሰናል እንግዲህ ጨዋታ ላላየ አርሰናል እኔ በቤንች የገባው ነው ይችላል። እዚህ ጋር እንደምትመለከቱት ማለት አርሰናል የገባው እንዳለ በቤስት 11 ነው ማለት ይቻላል። ጥቂቶች ነው የሉት ማለት ነው። አርሰናል 3-1 ተለጥፏል በሪያል ቤቲስ። ቪዲዮ ከተመቻችሁ ላይክ፣ ሪፖስት ማድረግ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። አይ ኬፓ ጨዋታው በዲኤስቲቪ እየተላለፈ መስሎት ይሁን እኔ እንጃ። ልክ ሲገባ በዚህ ዞሮ በዚህ ተመስጦ ቆመታ ያለ ሜዳ ውስጥ እኮ አለ ነው። በቲቪ ያየኸው መስሎ ነው። አንተ ደንቆሮ ከቼልሲ ከገዙ አይበጁ። አንቺ ማቱ 2.5 በጨዋታው ላይ ይቆጠራልሽ። ገንዘብሽን አፈሽ በቃ አንተ ይመች። ግን ሌላ የጩጬ ማዕት አርቴታን እና ጄሱስ ተቃጥለው ሊሞቱ እንዳለ በቃ ለመዝናናት ፈታ ማለት ነው የሚፈልጉት። ጩጮቹ መጫወት አይፈልጉም። በቃ አርቴታን ቢወጉት ሁላ በስካንቺ ደስ ይላቸዋል። እንዳለ የጩጬ ማዕሰብ ስመን ያው ግን ለማንኛውም እንዳይረሳ ቤስቱ አለ። ያው በዚህ እኛ ዝም ብለን የሆነ ለኬፓ ምናምን ህፃናቱን የሆነ ለመናገር ያህል እንጂ ቤስቱ አለ እንዳይረሳ። እሱማ ስለኔ ሞትን ይደፍራ አይዞህ ፕሪሲዝን ነው። ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደለም ሪያል ማድሪድ። ሪያል ማድሪድ ደግሞ ያጋጥማል።
ያው ዛሬ ተመሳሰልን ወዳጅ ሆነናል ዛሬ። የት አባቱ እንዲህ ነው እንጂ አንዳንዴ መቅመስ። ቡርኖ ጉማሬሽ ይሄንን ጉድሽን አይቶ ወደ ኒካስትል ተመለሳሉ። ወያሊት አንቺ ቅሌታም እኛን ምንድነው በፕሪሲዝን ጨዋታ እንደዚህ መልፈስፈስ? ይሄን ሁሉ ተጫዋች ያስፈረምሽው ለምንድን ነው? አረረ ይጂጂ በሪያል ቤትስን ማለት ነው እኔ ገርፌ ዋንጫ ተቀብየዋለሁ። አንቺን ግን ገረፈሽ ይችላል። ሪያል ቤትስ ወንድ ናቸው። አይ ወያሊት መጀመሪያ ራስሽ ማጽዳት መቻል አለብሽ ቼልሲን ዘለሽ ከመናገርሽ በፊት። ደግሞ ጀመራችሁልን ደግሞ በጉዳት ነው አሉ። ሁሉም በቪዲ ተጎርተዋል። እናትዬ እንደዛ ነው እንጂ በቪኒ ጉዳት ነው ሁሉ። እርስዬ አማነሻ ስሪ ፒስ ገባልሻ ብሏል። ይሄ የአንቶኒ ስራ ነው። የፕሪሲዝን ምናምን እንዳትይኝ አይመለከተኝም። ስለማትሺ 3-1 ቅመሻል። ያውን ቤስት ኢለቨንሽን ይዘሽ ገብተሽ ማለት ነው።